አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ የቻናሌ ተመልካቾች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይቢ እንግዲህ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሀባይቢ ሁልጊዜ ለምታበረታቱ ደግሞ ከልብ ነው የማመሰግነው። ሰብስክራይብ እያደረጋችሁ አበረታቱ ማለት ነው ሀባይብ እና ኢንሻአላ ዛሬ ደግሞ ይህን በመሰለ ይኸውላችሁ የፈራሽ ልብስ ያው ምንጣፍ ምናምን የለውም። ምንጣፍ ከቤት ስላላቸው እና ደግሞ ያው ይዤ እመጣለሁ ብላለች። ላጎቷ ሰርፕራይዝ ነው። በጣም ነው የሚያምረው። ማሻአላ በጣም ያምራል። ምንጣፍ ጋር ሲሆን ደግሞ የበለጠ ውበቱን ይጨምራል ማለት ነው እንጂ ለጨርቅነቱ በጣም ነው የሚያምረው። ማሻአላ እንደምታዩት ማለት ነው አባይቢ እና ኢንሻአላ እንግዲህ ዛሬ ደግሞ ብዙ ልጆች ይሄ አሁን እያሰራሽው በዳብል ነው ወይስ በሲንግል ምናምን እያላችሁ ትጠይቁኛላችሁ። እስኪ ያለውን ሁኔታ አስረዳችኋለሁኝ። ኢንሻአላ ከወደዳችሁ ቪዲዮውን ላይክ እያደረጋችሁ አበረታቱ ማለት ነው። እና ሀባይቢ ይህ እንግዲህ አሰራሩ በአንድ ፌስ ነው፣ በሁለት ፌስ አይደለም። ያኔ በሁለቱም በኩል አይደለም። ለምሳሌ በዚህ ተጠቅማችሁ ከዛ በኋላ ደግሞ ግልብጥ ብሎ በሌላ ምናምን አይሆንም። ይሄ ማለት ነው በአንድ ፌስ ነው ያሰራሁት። ያ ማለት ይሄ ሁላችሁ ላሳያችሁ። ይሄ ትራሱ አያችሁት? ይህን በመሰለ ነው። ከዛ ሲገለበጥ ደግሞ እንደዚህ ማንች እንጂ ከጀርባ አለው ማለት ነው። በተመሳሳይ ልብስ እንደገና እኔ ደግሞ ብዙ ጊዜ እንትን አልጠቀም የለ እናንተ ስትሉኝ ነው እንጂ ሽምቃቅ ነገር አልጠቀምም። እዚህ መጠቀም ያለባችሁ ያኔ እንደኔ አስተያየት ነው። እንደዚህ ሲሆን መቼም ቢሆን ማለት ነው መቼም ቢሆን አጥባችሁ መቀየር ምናምን ነው እንጂ የሚበላሽ ነገር የለውም ማለት ነው። ግን ይሄ ሽምቃቅ ከሆነ ካላስ አንድ ጊዜ ሁለት ጊዜ ምናምን አጥባችሁት የመበላሸት ባህሪ ይኖረዋል ማለት ነው። ለዛም ይሄ ደግሞ የፈራሽ ልብሱም እንደዚሁ ግልባጩ አያችሁት? ግልባጩ ይሄን ነው፣ ላይኛው ደግሞ ይሄ ነው። ከዛ ይሄ የሚሆነው በማሰሪያ ነው ማለት ነው። ይሄ ፍራሹ ጀርባ ላይ ይታሰራል። ይሄ ብቻ ጨርቁ አንሷቸው ይህን ሲያደርጉት እንጂ ተመሳሳይ ሰማያዊ ነው። ማሰሪያው ራሱ ብሉ ብላክ ነው፣ ሰማያዊ ሳይሆን ብሉ ብላክ ነው ማለት ነው። እና በተመሳሳይ ጨርቅ ነው የተሰራው። በጣም ነው የሚያምረው። ማሻአላ ተባረከላ። ብታዩት በጣም ነው የሚያምረው። ያው ምን ይሄ አፈራረሻ አላለበስኩትም፣ ዝም ብዬ ነው ላይ ጣል ያደረኩት። ምክንያቱም ድካም ነው። ብታዩት በጣም ነው የሚያደክመው ማልበሱ ማውለቁ። ያው ካልተለፋ ሁሉም ነገር አይሆንም ማለት ነው ሀባይቢ። ሌላው ደግሞ ቪዲዮ ስትቀርጭ ተመልካች እንዲኖርሽ በደንብ ምናምን ትሉኛላችሁ። እኔ እዚህ ላይ የምችለውን ያክል ሰውም ያው ሰው ጋማ እንትን ብያለሁ። እንደዚሁ አድርገው ነው። ግን ምን መሰላችሁ ይሄ በአንድ እጄ ይዤ በአንድ እጄ እኔው ሰርቼው እኔው ይዤው ስለሆነ ስልኩን ለዛ ነው ጥራት የማይኖረው። እንግዲህ ለቪዲዮ ጥራት ይቅርታ እየጠየቅኩ እንደምንም አበረታቱ ነው የምለው። ኢንሻአላ ደግሞ ጊዜ አይታወቅም። ቢዝኔስ በጥራትም እውቀትም አግኝቼ በበለጠ ልሰራ እችላለሁኝ። ባላ ፈቃድ እላችኋለሁኝ። ያው እንግዲህ ሰው የሚነሳው ከትንሽ ነው። ከዛ በኋላ ነው ኢንሻአላህ እውቀቱም ሁሉም የሚገኘው። ቢዝኒላህ አዘወጀል ተሻሽሎ ሁሉ ነገር እናንተ ጋር ያው አቀርባለሁ ብዬ አስባለሁኝ። ግን ኢንሻአላህ እስከዛው ሰብስክራይብ እያደረጋችሁ አበረታቱኝ ሀባይቢ። እና ያለው ነገር ይሄን ነው ያለው ሁኔታ ይሄ ነው። አንዳንድ ጊዜ ያኔ አንዳንድ ጊዜ ባይባልም ብዙ ልጆች ያኔ በጀርባ ሌላ በፊት ለፊት ሌላ ያሰራሉ ማለት ነው። ያን በሁለት ፌስ ይባላል። ዋጋው ደግሞ በሁለቱም ጨርቅ እንትን ሊባል ስለሆነ ዋጋው ልዩነት አለው የተወሰነ። ምክንያቱም በሁለት ፌስ ሲሆን ሌላ ጨርቅ ደግሞ እንደዚሁ ሆኖ በሌላ ከለር ምናምን እንትን ሲሉ ሌላ ሂሳብ ነው ማለት ነው የሚያወጡት። በሜትር ስለሚቆርጡ ጨርቁን አለኩል ያህል እንደኔ አስተያየት ግን እንደኔ ሀሳብ ነው እንጂ እንደ ማንኛውም ሳይሆን እንደ ራሴ አስተያየት ይህ ኑሯችሁ አንድ አሁን እንደዚህ ካሰራችሁ ደግሞ ሌላ ቀያሪ ከቻላችሁ
በቃ ሌላ ቅያሬ ራሱ የመጅልሱን ጨርቅ እንኳን ባይሆን ሌላ አንሶላ ነገር አለ አይደለ? እሱም ብገዙ ይሻላል ብዬ አስባለሁ። በሁለት ፌስ ከማድረግ እንደኔ ለምን አሁን ሌላ ቅያር ከሌለን ምናልባት ነው የማወራው። እንደው እንግዲህ ብዙዎቹ ይኖራቸዋል፣ ግን የሌለ ከሆነ ይህኑ ግልብጥ ምናምን ከሆነ ይህ ሲታጠብ ፍራሹ ባዶውን ይሆናል። እና አንዳንድ ጊዜ ያየሁት አጋጣሚ ስላለ ነው። ምንም ቅያር የለውም። የአራት ፍራሽ የ12 ትራስ ያው ሊታጠብ ሲል ይወጣል እስከሚደርቅ ድረስ ባዶውን። እንደዛ መሆን የለበትም። አንሶላም ቢሆን ዝም ብሎ አንሶላ ኖርማል አንሶላም ቢሆን መቀየሪያ እሱ ቢኖር ይህ ሲታጠብ ባዶውን አይሆንም። ከመገልበጥ ማለት ነው። በግልባጩ ሌላ ከመሰራት ሌላ ጨርቅ ቢሰራበት ኸይር ነው ብዬ አስባለሁ። እንደራሴ ሙሂም እንግዲህ የወደዳችሁት እንዴት ትእዛዛችሁ ኢንሻአላህ እቀበላለሁ፣ አስተናግዳለሁ። ዋጋውንም ደግሞ እኔ እንግዲህ ገበያ ላይ እየዞርኩኝ ያለውን ነገር እየተደራደርኩ ምናምን ነው የማሰራላችሁ። ያው እንደ ሀገር እንደ ገበያ ኢንሻአላህ ሲጨምር ጨምሮ ሲቀንስ ደግሞ ቀንሶ ይሰራላችኋል። ለምታዙትም ለሁላችሁም ዋጋውን ኢንሻአላህ በየቀኑ ማሰራውን እየነገርኳችሁ ታዛዥ ነኝ ማለት ነው ሀባይብ። እና ይህንን ይመስላል። ይሄ ደግሞ እንግዲህ አሁን ደግሞ ትናንት ያዘዝኩት ነበረ። ትናንት ሲሄድ ግን 9000 ብለውኛል። የአራት ፍራሽ የ12 ትራስ ማለት ነው ዋጋው እንደዛ ብለውኛል። ጨምሮብናል ነው የሚሉት። አላሁ አለም እንግዲህ እኔ እስከ መጨረሻ ያለውን ጥግ ድረስ ነው እንትን የምለው ማለት ነው። ያው የማያዋጣቸው ከሆነ ደግሞ ያው አያዋጣንም ነው በሚያዋጣቸው እነሱም ያው ዞሮ ዞሮ ይህን ይመስላል ወቅታዊ ዋጋው እላችኋለሁ። ሀባይብ አብሸሩልኝ፣ አበረታቱኝ። በቀጣይ ሌላ ቪዲዮ ኢንሻአላህ ይዤ እቀርባለሁኝ። ሰርፕራይዙ በነገራችን ላይ ረከቦትም አለው። ረከቦትና ፊንጀሩን አሳይቻችኋለሁ ብዬ ነው ከዚህ በአንድ ላይ እንዳላቀርበው ያው ወደዛ አቅጣጫው የሚሄደው ወደዛ ስለሆነ ሸንሻህሙ ወዲያ ወዲህ ከማደርግ ብዬ ነው እላችኋለሁ። ቪዲዮውን ኢንሻአላህ ላይክ እንደዚሁም ሰብስክራይብ እያደረጋችሁ አበረታቱኝ። አብሽሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።